ያሁኑ ሳምንት ሽማግሌ ልንልክ አስበናል እና ፋሚሊ አንቺም ሁላችሁም ሬዲ እንድትሆኑና ዝግጁ እንድትሆኑ እንፈልጋለን። ሰመርተ ሰባስቦና ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ እንደሆን ጨፈረና አታሙ ሲደነቁ ስማታ ዳንከራነ 15 ቀን ጊዜ ምናልባት ትንሽ ናት ለመዘጋጀት። አቤል እንግዲህ ሞር ደግሞ አቤል ማለት አሁን ላይ እየተፈጠረባችሁ ያለው ነገር ደስ ስለማይል ያው ምንም ነገር የሚጠበቅ ነገር የለም። ሽማግሌ ልኮ አንድ ላይ እንድትኖሩ ቶሎ ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ እንደሆን ጨፈረና አታሙ ሲደነቁ ስማታ ዳንከራነ ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሚገርም አይዲያ ደስ በሚል በአሪፍ ቪዲዮ ወደ እናንተ መተንላችኋል። ቪዲዮ ምንድነው የሚለው ነገር ከአቤላ ሰላምታ በኋላ እንቀጥላለን። ሰላም እንዴት ናችሁ ቤተሰቦቻችን? እኛ ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ከወንድሜ ካብሽ ጋር የመጣሁት እንግዲህ ቤተሰቦቻችን ዛሬ የመጣንበት ምክንያት ምንድነው? ዛሬ ቀለል ያለ ደስ የሚል እንንገራቸው ወይንስ አንንገራቸው? በኋላ እንነግራችሁ እሷ ስመጣ ዛሬ ለየት ያለ ሰርፕራይዝ ነው የተዘጋጀላችሁ። ለማንኛውም ፋሚሊዎቻችን በጣም ትወዱታላችሁም ብዬ ተስፋ አለኝ። ስለዚህ ሁላችሁም ይሄንን ቪዲዮ እስከ መጨረሻው ማየት መቻል አለባችሁ። ቪዲዮውን ሳታቋርጡ ካያችሁት ብዙ አዳዲስ ነገሮችን ታያላችሁ ብዬ አስባለሁ ማለት ነው። ቤተሰቦቼ ሁላችሁም ከኛ ጋር ሆኑ እስከ መጨረሻው እዩልን ይሄንን ቪዲዮ እና ለማንኛውም ቤተሰብ አቤላ ቤት አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ተቀላቀሉ። አቤላን እየገፋ ነው ወደ 150 ከ150 ወደ 200 እያለን ገፋ እናደርገዋለን ማለት ነው ቤተሰቦቻችን። እና ዛሬ ለየት ያለ ነገር እንደሚኖር እርግጠኛ ነኝ። ሄርሚ በጣም ትደሰታለች። እስከዛሬ የምትጠብቀው ነገር የምትፈልገው ነገር ዛሬ እስኪ ልናስተካክላት ነውና የምትሰጠንን ምላሽ ማየት እንፈልጋለንና እውነት ደስተኛ ትሆናለች ወይስ? እስኪ አቤላ ነገረኝ። ደስተኛ ትሆናለች ጥያቄው አያስፈልግም። ትሆናለች ነው በቃ ሙሉ ፐርሰንት። ምክንያቱም የምትፈልገው ነገር ነው። እሷም ብቻ አይደለችም፣ የትኛውም ሴት የሚፈልገው ነገር ነው። በእንደዚህ ነው ከዚህ በኋላ ዝግጅት ማለት ነው ይጠበቅባታል ያስባሉ። ይጠበቅባታል። እኛም ስለተዘጋጃጀን እንግዲህ ፋሚሊዎች ቀጥታ ወደ ሰርጉ ነው አሁን የምንሄደው። ከጊዜ በኋላ አንዳንድ ነገሮችን እንጨራርስ ብለን ነውና ቤተሰቦቼ በእርግጠኝነት ይመቻችኋል፣ ትወዱታላችሁ። ከዚህ በኋላ የምንሰራቸው ቪዲዮዎች በሙሉ እናንተ የሚያስደስት ነው ማለት ነው የሚሆነው ቤተሰቦቻችን። ስለዚህ የደስታ ቪዲዮ ከዛሬ ይጀምራል ከአቤላ ቤት ማለት ነውና አቤላ ቤት ስንመጣ ሄርሚ ያውም በነብር ልብስ እየመጣችላችሁ ነው ቤተሰብ። በነብር ልብስ እንዴት አምሮባት ደግሞ ሼፕ ይሆናለች። አቋም ወገብ ምናምን ይለያል ነው ብላችሁ 8 ቁጥር ባሏትና እንዴት እንዳማረባት። ያው ምን ማለት መሰላችሁ አንዳንድ ጊዜ አጠገብ ያለ ሰው ምቾት ሲኖር ሁሉ ነገር ይቀያየራልና ቆመን እንቀበላት ወይንስ? አይ አቤላ እዲዮ እንዴ መዘነጥ ናሽ አረዳ ተደዛ ነው ተንቀባረረው ብድግ አድርጊ ከፍ አድርጊ። እንዴት ነው የምትጨማለቀው? ናሽ ጌታን ትለግማለህ አደክማለህ ማለት አለሽልኝ። እንኳን ደስ አለሽ። ለምን? ኦኬ ይቅርታ፣ በጣም ትልቅ ሰርፕራይዝ አለሽ ዛሬና እንኳን ደስ አለሽ። እንኳን አብሮ ደስ አለን። ግን ምንድነው አንቺም ዛሬ ቁጭ ብለን ቪዲዮ ከሰራን በጣም ቆየ አይደል አቤል? እንዴት ነው ቦታው የመረጣችሁበት ራሱ ደስ ሲል የምርሻው አንዳንድ ጊዜ ምን አለ መሰለሽ ጥሩ ዜናዎችን እኔ በቃ እያሳመመኝ ነው። እኔ ወንድሙ እኮ ነኝ።